ሰበር ዜና በደብረ ብርሃን ከተማ በአገዛዙ ላይ መብረቃዊ ጥቃት ተፈጸመ። ዳግማዊ ቴዎድሮስ አምስተኛ ኮር በደፈጣ የጠላት ዲሽቃ ተኳሹን ጨምሮ ሌሎችንም የጠላት አሽከሮችም ደመሰሰ። መረጃውንም ከግንባር አጠናክረን ይዘነዋል፣ ትሰሙታላችሁ። ፋኖ በተቆጣጠራቸው ቀጠናዎች ሰላማዊ ነዋሪ መስለው በመግባት ፋኖን ሲሰልል የነበረው የአገዛዙ መረጃ ደህንነት አባል እጅ ከፈንጅም ተያዘ። በሌላ በኩል መርጦ ለማርያም አስደናቂ ኦፕሬሽን ተሰራ። ፈጥኖ ደራሹ 9ኛ ሳሙኤል አወቀ ክፍለ ጦር መርጦ ለማርያም ከተማ በአገዛዙ ሰራዊት ላይ የተሳካ ድምሰሳ አድርገዋል። ይህንንም መረጃውን በስፋት ይዘነዋል፣ ታደምጡታላችሁ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን አድማጭ ተከታታዮቻችን በያላችሁበት የዓለም ዳርቻ ሰላምታችን ይድረስ እያልን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። ለቻናላችን አዲስ ሲሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት የጠየቅን ወደ መረጃዎቻችን እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሆኖ ዛሬ በደብረ ብርሃን 06 ቀበሌ አጼ ዘር ያዕቆብ ክፍለ ከተማ ጀግናው ደጃዝማች ተሰማ እርገጤ ክፍለ ጦር ውስን ኃይል ተጠቅመው የአብይን አህመድ ወንበር ዘበኛ የሆነውን የመከላከያ ሰራዊት ተብዬ አድማ ብተናና ሆዳደሩ የወረዳ ሚሊሻ ለረጅም ጊዜ መሽጎበት በነበረው ካምፕ ከሌሊቱ 10 ሰዓት ተኩል ዘልቆ በመግባት ታላቅ ድልን ማስመዝገብ ተችሏል። አፋድ ሸዋ ጠቅላይ ግዛት የአርበኛ መሐመድ ቢሆኔ ኮር አካል የሆነው ግንባር ቀደም ደጃዝማች ተሰማ እርገጤ ክፍለ ጦር ገና የአማራ ትግል ሲጀመር ይህ ስርዓት ለአማራ ህዝብ ጨቋኝና ጨፍጫፊ ዘራፊ እንዲሁም የአማራ ልጅ ገና ወደዚህ ምድር ሲመጣ በጠላትነት የሚፈርጀው ስርዓት እንደሆነ በመረዳት አማራ ምድር ላይ የመጀመሪያውን ጥይት እዚህ አረመኔ ስርዓት ዙፋን ጠባቂ አራዊት ሰራዊት ላይ በመተኮስና የትግሉ ፈርቀዳጅ ከመሆን ባሻገር ገና ከጅምሩ እስካሁን ድረስ ጠላት ባለበት በሁሉም የሸዋ ቀጠና እየተዘዋወሩ ጠላትን ድባቅ የመቱ ጀግና ክፍለ ጦር መሆኑን ሀገር ያወቀው ፀሐይ የሞቀው ሀቅ ነው። በመሆኑም ገና ደጃዝማች ተሰማ እርገጤ ክፍለ ጦር በቀጠናው መንቀሳቀሳቸውን ያወቀው የአብይ ወንበር ጠባቂ አራዊት ሰራዊት በፍርሃት ሲዝረከረክ ቢቆይም የጠሉት ይወርሳል፣ የፈሩት ይደርሳል የሚሉት የአባቶቻችን አባባል ደርሶበት አናብስቶቹ በለመዱ ጠላት የማርገፍ ጥበባቸው በሁለት አቅጣጫ ሰርገው በመግባት ከሌሊቱ 10 ሰዓት ተኩል ጀምረው እስከ ጠዋት 1 ሰዓት ድረስ በታጎሩበት ካምፕ ሲያራግፉትም ቆይተዋል። የአናብስቶቹ ክንድ እንደ እሳት የገረፈው የአማራ ጠሉ ስርዓት ዙፋን ጠባቂ ሰራዊት ከቦታው ለቆ ለመውጣትም ጭንቀት ስለሆነበትና ቀለበት ውስጥ ስለገባ ከደብረ ብርሃን ከተማ ያለ የሌለ ኃይሉን በመሰብሰብ እየተቀጠቀጠ ያለ አራዊቱን ለማዳንና ክንደ ነበልባሎቹን ለመክበብ ሙከራ አድርጓል። ይሁን እንጂ ግዳጃቸውን በፍጥነት ያጠናቀቁት የደጃዝማች ተሰማ እርገጤ ነበልባሎች የጠላትን የመልሶ መቋቋምና ማጥቃት ኦፕሬሽን ሙሉ በሙሉ በማክሸፍ መቀልበስ ችለዋል። በአጠቃላይ በተደረገው ትንቅንቅ ብዙ የስርዓቱ አድማ ብተናና ሆዳደር ሚሊሻ ወደ ህዝቡ ወደ ገሃነብ ተሸኝተዋል። እንዲሁም የማጥቃት ኦፕሬሽን በወገን ላይ ምንም አይነት ጉዳት ሳይደርስ በድል የበላይነት ማጠናቀቅ ተችሏል። መረጃችን የቀጠለ ሲሆን በሌላ በኩልም ዳግማዊ ቴዎድሮስ 5ኛ ኮር በደፈጣ የጠላት ዲሽቃ ተኳሹን ጨምሮ ሌሎችንም የጠላት አሽከሮችን ደመሰሰ። በትላንትናው ዕለትም ከጠዋቱ 3 ሰዓት ላይ አፋብአ ሰሜን አማራ ቀጠና በላይ ዘለቀስ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር በጋሻው ክፍለ ጦር ታድለው ብርሃን ክፍለ ጦር አሃዶች በጥምረት ምዝሮ ላይ የጠላትን ኃይል ሞትና ቁስለኛ ማድረጋቸው ታውቋል። ሰሞኑን ጠላት ግብስብስ ኃይሉን የቦታ ቀይር ያከናወነ መሆኑን ተከትሎ ከጎንደር ወደ ማክሰኝት ከ30 በላይ ተሽከርካሪዎችን አጅበው በመንቀሳቀስ ላይ በነበሩ የአድማ ብተና አባላት ላይ የማያዳግም እርምጃ ተወስዷል። በእጀባ ላይ የነበረው የአድማ ብተና አባላት ሲያጅቡት የነበረው ተሽከርካሪዎች በመተው ወደ ማክሰኝት አቅጣጫ መፈርጠጣቸው ታውቋል። በደፈጣ ጥቃቱ የዲሽቃ ተኳሹን ጨምሮ 11 የአድማ ብተና አባላትን እስከ ወዲያኛው ተሸኝተዋል። ከ8 በላይ የሚሆኑ ደግሞ ቁስለኛ እንደሆኑ ለማወቅም ተችሏል። መረጃውንም ያደረሰን አፋብአ ሰሜን አማራ ቀጠና በላይ ዘለቀዝ ዳግማዊ ቴዎድሮስ 5ኛ ኮር ህዝብ ግንኙነት ኃላፊ አብነት ሞላ ነው። ይህ በእንዲህ እንዳለ በሌላ መረጃችንም መርጦ ለማርያም አስደናቂ ኦፕሬሽን በትናንትናው ዕለትም ተሰርቶ ውሏል። ፈጥኖ ደራሹ 9ኛ ሳሙኤል አወቀ ክፍለ ጦር መርጦ ለማርያም ከተማ በአገዛዙ ሰራዊት ላይ የተሳካ ድምሰሳ አድርጓል። የክፍለ ጦሩ የሳሙኤል አወቀ ልጆች ሁሉም ብርጌዶች በሚገርም መናበብና ጀግንነት ጠላትን በቦምብ ሲያደባዩትም ውለዋል።
በትላንትናው ዕለትም አፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ጠላት አሁናዊ ብላይ በተደረገው ከ6 ሰዓት በላይ በፈጀልህ አስጨራሽ ውጊያ የፋኖን ጥይትና ቦምብ መቋቋም ሲያቅተው አብዛኛው ኃይሉን ካስጨረሰ በኋላ ፋኖ አይተኩስብኝም በማለት የአሁናዊ ቤተክርስቲያንን ቁልፍ ሰብሮ በመግባት መቅደሱ ላይ ምሽግ ሰርቶ ይገኛል። በተለያዩ ቦታዎች የቀጠለ ውጊያ በትላንትናው ዕለትም ከቀኑ 6 ሰዓት ጀምሮ የክፍለ ጦሩ አካል የሆኑ አባይ ሸለቆ ብርጌድ፣ አረንዛው ጎንቻ ብርጌድ፣ ሶማ ብርጌድ እና የክፍለ ጦር ምች ኃይል ጋር በጋራ ባደረጉት ኦፕሬሽን በርካታ ምሽጎችን በመስበር ጠላትን በየምሽጉ መቅበር ተችሏል። ጀግኖቹ የቁርጥ ቀን የአማራ ልጆች በአገዛዙ ወንበር አስጠባቂ ወታደር ላይ ሙሉ ከተማውን ከበባ በማድረግ ጥቃት የፈጸሙ ሲሆን በጉናጉና ካምፕ፣ ዶማ ትምህርት ቤት፣ አውይናይ በቤተ ክርስቲያን፣ ኮሌጅ፣ ሆስፒታል እና ሸራፊት በተባሉ የተለያዩ ቦታዎች የሰፈረውን የአብይን የግል ጠባቂ ኃይል በርካታ አቅጣጫዎች በመክበብ ሲያራግፉት ውለዋል። የክፍለ ጦሩ ወታደራዊ አዛዥ ከብርጌድና ከሻለቃ አመራሮች ጋር ባደረጉት የተቀናጀ ዘመቻ በወረዳው የነበረውን በርካታ የአብይ ወታደር ሚሊሻና ፖሊስ ላይ በወሰዱት እርምጃ እጅ አልሰጥም ያለ ወደ ላይኛው ላይ መለስ ሲሸኝ በሰላም እጁን የሰጠ በጀግናው እንክብካቤ እየተደረገለት ይገኛል። የአማራ ወዳደር ሚሊሻ ስብስብና ያገዛዙ ታማኝ ጥምር ሚሊሾችን ጨምሮ መደበኛ የተባለው ከየጫት ቤቱ ታፍሶ የመጣው የምርኮኛው ብርሃኑ ጁላ ጦር መሄጃ ቶስ ሲጨነቅ ውሏል። ከፍተኛ ማዕረግ ያላቸው የመከላከያ አመራሮችና ታማኝ ካድሬዎችን ጨምሮ በጀግናው 9ኛ ሳሙኤል አወቀ ክፍለ ጦር በተወሰደባቸው መብረቃዊ ጥቃት መደምሰሳቸውና እጅ መስጠታቸው ተረጋግጠዋል። በሌላ በኩል አረንሳው ጎንቻ ብርጌድ ቡዛ ትምህርት ቤትና ቴክኒኩ ላይ ትንኮሳ ያደረገ ሲሆን በጠላት ላይ ሰብአዊና ቁሳዊ ኪሳራ አድርሰዋል። ሶማ ብርጌድን ጫን ያለው ሻለቃ ፈለገ ከተማ ላይ ደፈጣ በመጣል ውጊያ ከፍታ ውላለች። ክብር በየአውደ ውጊያው ለአማራ ሕዝብ ሲሉ የደምና አጥንት ዋጋ ለሚከፍሉ ሰማዕታት ይሁን። ይህ በእንዲህ እንዳለ አድማጮቻችን መረጃችን አሁንም የቀጠለ ሲሆን ፋኖ በተቆጣጠራቸው ቀጠናዎች ሰላማዊ ነዋሪ መስለው በመግባት ፋኖ ሲሰለል የነበረው የአገዛዙ መረጃ ደህንነት አባል እጅ ከፈንጅም ተያዘ። የመረጃ ደህንነት አባሉ ስለ ፋኖ ወቅታዊ አቋም መረጃ ከመሰብሰብ ባለፈ የፋኖ አመራሮች የሚንቀሳቀሱበትን ሁኔታ በማጥናት ለድሮን ጥቃት ሲያመቻች ነበርም ተብለዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና አፄ ቴዎድሮስ እዝ የጀነራል መሐመድ ተሰማ የቅርብ ሰው የሆነ የደህንነት አባልን በቁጥጥር ስር ማዋሉ ታውቋል። በአፄ ቴዎድሮስ እዝ 1ኛ ክፍለ ጦር ባህር ዳር ብርጌድ ስር የሚገኙት የበላይ ሻለቃ አባላት ናቸው። የአገዛዙ መረጃና ደህንነት አባሉን በቁጥጥር ስር ያዋሉት ሲል የክፍለ ጦሩ ኮሚኒኬሽን ጉዳይ መምሪያ ክፍል አስታውቋል። ፋኖ በተቆጣጠራቸው ቀጠናዎች ሰላማዊ ነዋሪ መስሎ በመግባት ፋኖ ሲሰልል የነበረው የአገዛዙ መረጃ ደህንነት አባል ሙሉ ስሙ 50 አለቃ ገብረ አበዝጊሮ መሃ የሚባል ሲሆን አማራን የእንጨት ዱላ እንኳን እንዳይዝ አድርገን ትጥቅ እናስፈታዋለን በሚል ንግግር በሚታወቀው የአብይ አህመድ ምንጣፍ ጎታች የሆነው የምስራቅ እዝ አዛዥ የጀነራል መሐመድ ተሰማ የቅርብ ሰው የእዙ ስታፍ አባል እንደሆነ ቃሉ ለፋኖ መስጠቱን ጣቢያችን ከክፍለ ጦሩ ኮሚኒኬሽን ጉዳይ መምሪያ ክፍል ያገኘው መረጃ ያመለክታል። የደህንነት አባሉ ፋኖ በተቆጣጠራቸው ቀጠናዎች ሰላማዊ ነዋሪ መስለው በመግባት የፋኖ አሁናዊ አቋም ምን ይመስላል የሚለውን በመሰለልና የምስራቅ እዝ ሰራዊትን መንገድ በመምራት እያገለገለ እንደነበር ታውቋል። በተጨማሪም ይሄው የመረጃ ደህንነት አባል የፋኖ አመራሮች የሚንቀሳቀሱበትን ሁኔታ በማጥናት ለድሮን ጥቃት የማመቻቸት ተልዕኮ ተሰጥቶት እንደነበር ነው የተነገረው። ነገር ግን የፋኖ መረጃና ደህንነት መዋቅር በአገዛዙ ሰላይ ላይ ጥብቅ ክትትል ሲያደርግ ከቆየ በኋላ በመጨረሻም እጅ ከፈንጅ በቁጥጥር ስር አውሎታል። መረጃችን አሁንም የቀጠለ ሲሆን በሌላ በኩልም በምንጃር ሸንኮራ ወረዳ መሬት በድብቱ ቀበሌ እንጀሩ አማኑኤል ጎጥ የአንድ ባንዳ ቤተሰብ ለመቅበር ተከታትሎ የመጣው የአገዛዙ ሰራዊት እነሆ በመቶ አለቃ አበባው ብርጌድ አባላት ደፈጣ አንድ የድሽቃ ተኳሽ ጨምሮ በርካታ አባላትን ሞትና ቁስለኛ ታቀፈው ወደ መጡበት እንደ ባብ ተቀጥቅጠው ተመልሰዋል። ከቦካን መቆረጡን ያወቀው የአገዛዙ ሰራዊት ወደ ኋላ በመሸሽ በክርስቶስ ሰምራ አድርጎ ወደ በሳ ያደረገው ፍርጠጣ ማህበረሰቡ ያገዛዙ ያለበት ደረጃ አቋም በትክክል የተገነዘበበት ክስተት ሆኖ አልፏል። ብቻ ሳይሆን ማለትም በትላንትናው ዕለት ማለትም በዕለተ ቅዱስ ዮሐንስ የአገዛዙ 84ኛ ክፍለ ጦር ምንጃር ሸንኮራ ለቆ ሲወጣ የማስታወሻ ጡንቻችንን አሳርፈንበት እየቆዘመ በትላንትናው ዕለትም ወረዳችን ምንጃር ሸንኮራን ለቆ ወጥቷል። የነበልባሉ ክፍለ ጦር የመቶ አለቃ አበባው ብርጌድ አባላት ከነበሩበት ቦታ በፍጥነት በሩጫ ጠላት ላይ ባለመድረሳቸው ቢቆጩም የመቶ አለቃ አበባው ቃኛውን ጀብድ ግን ለመላው የመቶ አለቃ አበባው ብርጌድ አባላት አጽናኝ ሆኖ አልፈዋል። ድል ለአማራ ፋኖ ብሔራዊ ኃይል ክብርና ሞገስ ለትግሉ ሰማዕታት አፋብኃ ነበልባል ክፍለ ጦር ሚዲያ ክፍል
መረጃችን አሁንም የቀጠለ ሲሆን በሌላ በኩልም የአፋብአ ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ቃኝ ቡድን በአገዛዙ ዙፋን አስጠባቂ መከላከያ ሰራዊት ላይ በመርሃቤቴ ወረዳ ገረን ቀርጫ በተባለ ቦታ አስደማሚ ጀብድ መስራታቸው ይታወቃል። የአብይ አህመድ ሚሊሻ በጀግኖቹ ያሳምነው አናብስቶች አይቀጡ ቅጣት ከመቀጣትም አልፎ ሙትና ቁስለኛ የሆነበትም ነበር። ይህ በእንዲህ እንዳለ የአብይ አህመድ ወንበር አስጠባቂ ሚሊሻ የሞተ 8 ከባድ ቁስለኛ 3 ቀላል ቁስለኛ 4 እንዲሁም በተረጋገጠ መረጃ የብርሃኑ ጁላ ዳይፐር ቀያሪ መከላከያ የሞተ 7 ቁስለኛ 10 ሆኖ ከሞቱት ሚሊሾች ውስጥ የተወሰኑት በስም ዝርዝር አካተናል። አንደኛ ይታገሱ፣ ሁለተኛ ካሳይ ዳምጠው፣ ሶስተኛ ጨከነ ተምትም፣ አራተኛ ሸዋን ግዛው የተማረከ ክላሽ 2 ከነሙሉ ትጥቅ ከ120 የክላሽ ፍሬ ጋር ሲሆን አንድ የመንግስት ፓትሮል ከጥቅም ውጪ የሆነ በቁጥር አንድ አምቡላንስ አመራር ያዘች ከጥቅም ውጪ የሆነችበት ድሎችም ተመዝግበዋል። ሽንፈቱን መቋቋም ያቃተው አረመኔው አገዛዝ የሞተበትን አስከሬን እንኳን ቁስለኛ ሲያስጭን ከቆየ በኋላ በደረሰበት የሰውና የንብረትም የተበሳጨው አገዛዝ የበደል ብትሩን ዘግናኝ በሆነ መንገድ ንጹሃን ላይ ፈጽመዋል። በመሆኑም አያሌው መሺ የተባለ የ45 ዓመት አዛውንት በገረን ቀበሌ ነዋሪ የነበረና በአፈዘዝ ቀበሌ ኖር የነበረ ጎልማሳ ወጣት እርሻ ገበሬ የተባለ የ40 ዓመት ጎረምሳ ረሽኗል። በሌላ መረጃችን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር የ7 ለ7 ክፍለ ጦር ደመላሽ በትላንትናው ዕለትም ከሌሊቱ 9 ሰዓት በዲሽቃና ሞርተር የጦር መሳሪያ በታገዘው ውጊያ በከርካሜ ፈረደ ውሃና ሌመን አካባቢ መሽጎ የነበረውን የብርሃኑ ጁላ ወንበር አስጠባቂ ሚሊሻ መከላከያ በአጣዬ ሆስፒታል የሚገኝ 8 ከባድ ቁስለኛ በማድረግና የቀሩትንና የሞቱትን የአሳምነው አናብስቶች ከንጋቱ ጀምረው ደፈጣ በመያዝ ሬሳ አላስነሳ ስላሉት አሁን ከተለያዩ ቦታዎች ኃይሉን በማሰባሰብ ላይ ይገኛል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። የተወደዳችሁ አድማጭ ተከታታዮቻችን ለዛሬ ያስንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን።